Theo 7-star. ዮሐንስ ገብረ መስቀል ጀነራል ዮሐንስ ገብረ መስቀል ባለፈው የትግራይም ጦርነት የአብይ አህመድን የሆነ ጦር መርቶ ትግራይ እንደዘመተ ታውቃለህ። እና ምን ብሏል መሰለህ? አሁን ባልጠራም እዘምታለሁ አለ። ባልጠራም እዘምታለሁ። ዮሐንስ ገብረ መስቀል ባለፉት 5 ዓመታት ካሳየው ባህሪ ተነስተን እንናገር ቢባል ከዛ በፊት ያለውን እኔ ስለማላውቀው ነው። አንደኛ ትግራይን በአንድም በሌላ መንገድ የሚነካ ጦርነት ሊመጣ መሆኑን ሲያውቅ በጨፍጫፊዎቹ ጎን ለመሰለፍ ሳሊቬት የሚያደርገው ነገር አለ። ይቋምጣል። ታውቃለህ፣ ድምፁ ላይ የምትሰማው ነገር ነው። በቃ እድሉን አግኝቼ ዘምቼ ምናምን። ሁለተኛ እርባናውን ለአብይ አህመድ ለማረጋገጥ የተሻለ ባሪያ መሆኑን ለማሳየት ከፍተኛ ጥረት ያደርጋል። እዛ ላይ ምን ይላል? በይፋ ወጥቶ ቃል በቃል ነው የምጠቅሰው። ሻዕቢያን የሚደግፍ የትግራይ ሰው ካለ እንጨራረሳለን። ማይንድ ዩ ሻዕቢያን የሚተባበር የትግራይ ኃይል ካለስ የትግራይን ህዝብ ለመጨረስ ምክንያት ነው እንዴ? ግን ይሄ ደም ለማፍሰስ የትግራይ ተወላጆችን ገሎ ለማሳየት ያለው ሳሊቬት የማድረግ ነገር በግልጽ ይታያል። በቃ የዚህ መልእክት ግልጽ መልእክት ምንድን ነው? ለአብይ አህመድ አዝምተኝ እንጂ እንዴት እንደምፈጃቸው ላሳይህ የሚል ማመልከቻ ነው። ለህዝቡ ደግሞ አብይ አህመድ እድሉን ይስጠኝ እንጂ እንዴት እንደምፈጃችሁ አሳያችኋለሁ የሚል ዛቻ ነው። ማለት ምንድን ነው ይሄ? ደም ስታይ እንደዚህ ሳሊቬት ማድረግ፣ ደም ሊፈስ ነው ሲባል እንደዚህ የጤና ነው እንዴ? የጤና ሊሆን አይችልም። ይሄ this is sickness። ያውም ተፈጠርኩበት። በማንም ህዝብ ላይ ይሄ መደረግ የለበትም። በማንም የሰው ልጅ ላይ ይሄ መደረግ የለበትም። ተፈጠርኩበት የምትለው ህብረተሰብ ላይ ውጊያ መጣ ሲባል እንደዚህ ሳልቬት ማድረግ ደግሞ ሌላ ደረጃ ነው ብዬ ነው። ሌላ ህመም ነው፣ ሌላ ስንኩልነት ነው። እና ይሄ ጆን መንጋግ የሚሉት ሰውዬ የማይጠየቅ እንዳይመስለው። አሁን ፍጅት ውስጥ ተሳትፈህ ሆድ እስኪተረተር ድረስ የሰበሰብከውን ገንዘብ እበላለሁ ብለህ ልታስብ እያሰብክ ከሆነ እየተሳሳትክ ነው። ንገሩት። ይሄንን እንደዚህ ለፍጅትና ለጭፍጨፋ መቋመጥ አጸያፊ ነገር እንደሆነ ንገሩት። ቆሻሻ እንደሆነ ንገሩት። እና አሁንም እድል አለ ብሎ ሲያምን እንዴ አብይ አህመድ እንዴ እኔን የመሰለ ባሪያ እያለሁ እንዴ ላከኝና የመጨፍጨፍ ወልፌን ልወጣ እንጂ የሚል መልእክት ነው ሲያስተላልፍ ያየ ነው። ይሄ ስታንዳርድ የሆነ የብልጽግና አቋም እንደሆነ እኮ እናውቃለን። ግን የእሱ ደግሞ የግል መሰጠት ይገርመኛል። እኔ እሱና ሳሞራ ያላቸው ሲክነስ ሁልጊዜ እንደገረመኝ ነው። ኤኒዌይስ የትግራይ ጀነራሎች በትግራይም ያሉት ከህወሓት ጎን ኮር በላይ የሆኑትን በብልጽግና በኩልም ያሉት ኒውትራልም ሆኖ የቆዩት ወደ ትግራይ ጦርነት እንዳይመጣ የማስቀረት ዊዝደም ነው የሚያስፈልጋቸው አሁን እና በዚህ ይሰሩ ይሻላል። ከህወሓት ጋር ሳይድ ያደረጉት ትግራይ ላይ ያሉት ከዚህ ከሻዕቢያ ጋር አብሮ መስራት የሚያዩት ከትግራይ ጥቅም አንጻር አይደለም፣ ኦር ብልጽግና ጎድቶናልና ከሻዕቢያ ጋር ሆነን እንትን በለው እንፋለሙ ከሚል አይደለም። እነሱ እስረኞች ናቸው ለኔ እና የሚያዩት ሁሉም ነገር ከማንም አካል የሚያደርጉት ትብብር አውትሌት እናገኝበታለን ወይ ዴድ ኢንድ ላይ ነው ያለነው። ሲጅ ሲባል በነገራችን ላይ ታስታውሳለህ፣ ሲጅ ረዥም ጊዜ ትግራይ ላይ የትግራይ ህዝብ መድኃኒት፣ ምግብ ተከልክሎ መሰረታዊ አገልግሎት ተከልክሎ በረሃብና በመድኃኒት እጦት ያለቀበት ነው። በህወሓትና በዙሪያው ያሉ ታጣቂዎች ጄኔራሎች ሲጅ ምንድን ነው ካልካቸው ግን እኛ ከተጠያቂነትም የትግራይ ህዝብ እድል ቢያገኝም ልጆቼን ህዝቡን እንደ ህዝብ ባለመዘጋጀታችን ያስፈጀነው ይጠይቀናል ብለው ስለሚያስቡ ከአውትሌት አንጻር ነው የሚያዩት። የሆነች ቀዳዳ አንዳንዶቹ የነሱ እንትን የአቶ ኢሳያስንም ለማስዋብ የሄዱበት ርቀት ለነሱ አውትሌት ከመስጠት አንጻር ኢሳያስ የሆነች ቀዳዳ ለህወሓቶችና በዙሪያው የተሰባሰቡ ከኮር በላይ ታጣቂዎች መግቢያና መውጫ ከፈቀደ አልተጸጸትኩም ቢል ምንድን ነው የሚገርማ? በቃ የምንፈልገውን አግኝተናል ነው። የምትፈልገው ስታገኝ ያለ አይደል ሌላ ከዛ የከበደ ነገር እየመጣ እንደሆነ ስነግረው ራሱ አይታየውም። አንዳንዱ ሰው ልክ ገደል አለ እኮ እያልከው በሬው ማለት ነው፣ አይ ሳር አለ እኮ እያለ እንደሚሄደው ማለት ነው። ኢሳያስ መውጫና መግቢያ ለአንዳንድ ተዘግቶብናል ብለው የሚያስቡ
ከትግራይም ህዝብ ተጠያቂነት ለመሸሽ የተዘጋጁ ሰዎች በነገራችን ላይ ኢሳያስን በዛ ደረጃ ከሰጠኋቸው ወደ ስፒችም ወደ አገራዊ ሚዲያም ተቋማትም መምጣት አያስፈልጋቸውም። የሚፈልጉት ወርውሬላቸዋለሁ። መነጋገር ያለባቸውም በዛ እርከን አንኦፊሻል በሆነ እርከን ነው። በነገራችን ላይ እንትን የሚላቸው አሁን ከትግራይ ጋር ተያይዞ ከህወሓት ጋር ተያይዞ ሻዕቢያ የሚያካሄደው ፕሮፓጋንዳ ካየኸው ኦፊሻል በሆነው በኤርትራ መንግስት ተቋማት ቻነሎች አይደለም የሚነገረው። ኤሪ ቲቪ እነዛን ነገሮችን አያቀርብም። እዛ ሄደናል የሚሉ ሰዎችም ኤሪ ቲቪ አካባቢ ዝር አይሉ። የሆኑ የዩቱብ ቻነሎች እና ሰዎች አሉ፣ የህግደፍ የባህል ጉዳዮች ክፍል የሚባል የሚያስተዳድራቸው ማለት ነው። ህግደፍ ደግሞ ጠቅልሎ ደግሞ ኢንዲፐንደንት ቻነል እንዲኖር ደግሞ አይፈቅድም። ኢቭን ታችኛው እርከን ራሱ ዝም ብሎ ልቅ አይለቀው እና እዛ ላይ ፈቅዶ ነው እንትን የሚላቸው እና እዛ ላይ እውቅና ከተሰጠን ባጭሩ ኢሳያስ በነፃነት በዓል ስፒቹ ንግግሩ ላይ በጥፊ ቢመታን አውል ሰኢድ ሰጥቶን የለ እንዴ ምን ይከፋናል? በዛ ደረጃ ሰው ካገኘን የሚል ነገር ማለት ድሮን ደረጃችን አይደለም የሚል ነው። አዎ እና ከዛ አንጻር ነው፣ ከትግራይ ህዝብ ጥቅም አንጻር አይደለም። በነገራችን ላይ ይሄ የመጣመር ወይም የጽምዶ ያንተን ቃል የወደድኩት እሱን ልጠቀም። እንዲያውም ድሪያው እንደ ፓኬጅ ተጀቡኖ በምን እንደመጣ ታውቃለህ? የህዝብ ለህዝብ ጉርብትና ግንኙነት ተብሎ ነው የመጣው። የህዝብ ለህዝብ ጉርብትና ግንኙነት እንደምታውቀው ያንን መጥላታችን ክፋታቸው ይሁ እንደገና ደግሞ እያበራችሁ ነው ከሻዕቢያ ጋር ሲባል አይ እኛ እኮ ልክ ሰሞኑን አብርሃም ተከስተ እንዳለው ማለት ነው ለሰላም ነው፣ ከህዝቦች ጋር ነው፣ ማንንም ፍቃድ አንፈልግም ከህዝብ ለመገናኘት፣ በዋናነት የህዝብ ለህዝብ ግንኙነት ነው መንገፋበት ምናምን። መሬት ላይ እየሰሩት ያሉት ግን ሊትራሊ ለሻዕቢያዎች ማሽቃበጥ ነው። የእነሱ በህወሓት ጽሕፈት ቤት የሚላኩ የሚተዳደሩ ሚዲያዎች በውጭም ያሉት እዛ ሀገር ቤት ያሉት አክቲቪስቶችም እየላኩ ልክ እነሱን እንደሚያሰሯቸው ለራሳቸው ባለፈው ብለዋል። መኪናና ጥቅማጥቅም ሲሰጣቸው አክቲቪስትም እዛ ላይ ይጨመርላቸዋል ብለሃል። እነዛን ለሻዕቢያ ሰጥቷቸዋል። ለራሳቸው የተመደቡ አክቲቪስቶች ሻዕቢያ ጋር ሄደው እንዲሰሩም ነው ያደረጉት። በዛ ደረጃ አሉ። ከህወሓት ጽሕፈት ቤት የተዘረጋ እንትን አለ ስለማውቀው ነው። አንዳንዶቹም በዝምድናም ምናምን ባለሀብቶችም በዝምድናም በቤተሰብም ግንኙነት ያላቸው ከህወሓት ጽሕፈት ቤት ጋር ከዲያስፖራ ጋር በተያያዘም የሚሰራ ስራ አለ። እነዚህ አንዳንዶቹ ሰዎችም ከነዚህ አክቲቪስቶች ጋር አስመራ ተጉዘዋል፣ አብሯቸው ሄዷል። ከህወሓት ጽሕፈት ቤት ጋር ዝምድና ያላቸው እንደገና ደግሞ ባለሀብቶች የሆኑ አብሯቸው ይሄዳሉ። እና ምን ልፈልጌ ነው፣ በምንድን ነው ጠቅልለው ግን ያቀረቡት? መጀመሪያ ላይ ሲቀርብ እኔም እኮ ደስተኛ ነበር እኮ ነገራችን ላይ ለህዝብ ከጎረቤቶቻችን ጋር ዙሪያ መለስ እንወያይ፣ ሰላም እንፍጠር ሲባል በተለይ ከትግራይና አማራ ጋር የጀመርነው ነገር ነበርና እሱን ያጠናክራል በሚል እዛ ላይ ጆይን አደረኩ። ከዛ በሂደት ሲሄድ ለካ ሻዕቢያን ነፃ ማውጣት ከተጠያቂነት ከሻዕቢያ ጋር መስራት እንደሆነ ሳውቅ ምንድን ነው ይሄ ነገር አልኩኝ። ሻዕቢያ ካለበትማ ወራጅ ከኤርትራ ህዝብ ጋር መስራት እንችላለን። የስ የኤርትራ ህዝብ አብዛኛው ተገፍቻለሁ የሚል ነው፣ በደል ደርሶብኛል የሚል ነው። በዚህ በጀነሳይድ ወቅትም አብረውን የታገሉ ሰዎች አሉ። በትግራይ ላይ የሚፈጸመው ነገር ነውር ነው፣ ወንጀል ነው፣ ጀነሳይድ ብሎ የሚጠሩት እንደነ ዮሴፍ ገብረህይወት አሉ፣ ብዙ ኤርትራውያን ማለት ነው። በተለይ ብርጌድ ንሓመዱ በሚባለው ሙቭመንት ውስጥ የሚሳተፉ እንደዚህ አይነት ሰዎች አሉ። እና ኦኬ ብለን የኤርትራም ህዝብ ለህዝብ ግንኙነት ከአማራም ጋር ከአፋርም ጋር ከሱዳንም ችግር የለውም። በነገራችን ላይ የህዝብ ለህዝብ ግንኙነት ህዝብም ስለሚሰራው ዶክተር አብርሃም ተከስተ እንደገለጸው የማንም ፍቃድ አያስፈልገንም ብሏል። እነሱ ኃላፊነት ላይ ስለሆኑ ነው እንደዛ ብሎ የተናገረው እንጂ እኮ ህዝብ ለመስራትማ እኛ ሲጀመር በሁለቱም ሳይድ ያለ የማንም ፍቃድ አይፈልግም። እሺ ብለን ገባንበት። ከዛ ለካ በዚህ ፓኬጅ ውስጥ ሸፍነው ጀቡ ነው ያቀረቡት ከሻዕቢያ ጋር ተመልሶ የድሮ የአሽከርና የጌታ የሎሌና የጌታ እንትን ግንኙነት ለማስቀጠል እንደሆነ ሳውቅ እኔ አይ እዚህ ላይ ወራጅ አልኩኝ። ከሻዕቢያ ጋር በፍጹም የሻዕቢያ እድሜ የሚያጥርበት ሁኔታ ትሰራለህ እንጂ ከሻዕቢያ ጋር የምትሰራበት ምንም አይነት ነገር የለም የሚል አቀረቡ። ከዛ በሂደት ችግሩ ምን ሆነ? ውጭ ሻዕቢያ ምናልባት ኢንጆይ ሊያደርገው የሚችል በትግራዮች መካከል ከፍተኛ የልዩነት ነጥብ ሆነ። ኢማጂን ጀነሳይድ ከፈጸመ ኃይል ጋር
ሻዕቢያን ከመሰለ አረመኔ ኤርትራውያንንም ጭምር የፈጀ ማለት ነው፣ ለራሱ ህዝብም የማይራራ ኃይል ጋር ለመስራት ከቴዲ ጋር ጣላሉ ማለት ነው። ኮስቱ ይው ሲጀመር ለትግራይ ህዝብ ላይ የደረሰው አልጸጸትም ያለው ኢሳያስ ያንኑ መቀበል ይጠይቃል። ተቀብለውታል። በነገራችን ላይ ገልጸዋል። ታዲያ በአደባባይ ይቅርታ እንዲላችሁ ተጸጽቻለሁ እንዲል ነው እንዲ የምትጠብቁት ምናምን የሚል ኢቭን በታችኛው እርከን እኮ የዛ አይነት ስሜትም የለም። ካየኸው የእኛዎቹ ሄደው አዎ ትግራይ ላይ እኮ ጀነሳይድ ተፈጽሟል ብለው ስሜት ውስጥ የሚሉ ተብሎ ነው ላይ የተነገራቸው። እንደዛ አይነት የሚያስቡ ሰዎች አሉ ብለው ይናገሯቸዋል። እነሱ ደግሞ አይ እኛ እኮ በኢትዮ ኤርትራ ጦርነት ከብት ወስዳቸዋል፣ እንዲዘርፋቸዋል፣ ምንድነው ሆስፒታል አቃጥያለሁ ብሏል። አንድ የህወሓት ጽሕፈት ቤት የላኩት አቃቤ ህግ ነው በነገራችን ላይ ልዩ ኢማጂን ለህወሓት ነው የሚሰራው። የህወሓት አባል ካድሬ ነው፣ አቃቤ ህግ ነው። እና ኤርትራ ሄጄ ጾሮና ላይ ሆስፒታል አቃጥያለሁ ሲል የኤርትራ ሰዎች ራሳቸው ናቸው አረ ጾሮና ላይ ሆስፒታል የለም ያሉት። ጾሮና እኮ የተወሰኑ ጎጆዎች አሉት፣ ገጠራማ ቦታ ነው፣ ሆስፒታል የሚባል የለውም። እንዲያውም አንድ በወቅቱ ጦርነት ላይ የተሳተፈ ኤርትራዊ አሁን በስደት የሚኖር የሰብአዊ መብት ተሟጋች ነው። ምን እንዳለ ታውቃለህ? ከዛላምበሳ አንድ ተጫለ የሚባል የኤርትራ ሰራዊት አመራር የዛላምበሳን ያው እንዳፈረሷት ታውቃለህ፣ በዶዘር ቆርቆሮ ጭኖ ወስዶ የገነባት የሆነች ቤት ነበረች። ወያኔዎች እቃችና ብለው ጭነው መልሰዋታል። ከዛ ውጭ ግን ሆስፒታል የሚባል ነገር ምንም የሚባል የሚረባ ቤትም የለም ጾሮና ውስጥ። የምትረባ ቤት ከነበረች ከዛላምበሳ ቆርቆሮ ተዘርፎ የተገነባች ነበረች፣ ያ ወታደራዊ አመራር የገነባት። እሷንም ንብረታችን ብለው ለቅሞ ወስደዋታል ብሎ ነው የገለጸው። እና በዚህ ደረጃ እኛ በድለናችኋል እንዲሉ አቶ ኢሳያስ ምርጥ መሪ እንደሆኑ፣ ኢሳያስም የዚህ አይነት ተገዳዳሪ ሊሆን የማይችል ተንበርክኮ መሬት ልሶ የሚገባ ጫማ ልሶ የሚገባ አጋር ሳይሆን አሽከር ለመሆን የተዘጋጀ ኃይል ሲኖር ለምንድን ነው በስፒቻቸው በንግግራቸው የነፃነት ባል ንግግራቸው ላይ ይህንን ማካተት የሚፈልጉት? መች ያን ያክል ግዴታ ውስጥ የሚከታቸው ሁኔታ ምን ተፈጠረ ነው? እና ሲጀመርም ንቀታቸው ከልክ በላይ ነው። አቶ ኢሳያስ በፍጹም አይፈልጉትም። እና ይሄ በተለይ ከኢትዮ ኤርትራ ጦርነት ጋር ተያይዞ ተፈጸመ እና እመኑልን የሚሉት ነገር ታስታውሳለህ? ከኢትዮ ኤርትራ ጦርነት ጋር ተያይዞ የድንበር ኮሚሽን ብቻ አይደለም የተቋቋመው። በአልጀርስ ስምምነት መሰረት የካሳ ኮሚሽን የሚባልም ነገር ነበር። ብዙ ሰዎችን ላይ ይሉታል እሱ የካሳ ኮሚሽን ዘሄግ ላይ ፋይናል ኤንድ ባይንዲንግ ልክ እንደ ቦርደር ኮሚሽኑ ውሳኔ የሰጠበት ኤርትራ ሰላማዊ የኢትዮጵያ አስተዳደር በኃይል ጥሳ በመግባት ወረራ እንደፈጸመች ነው የሚያስቀምጠው። አግሬሰር እንደሆነች ኤርትራ ነው የሚያስቀምጠው። ስለዚህ ከዛ ጋር ተያይዞ የመጡ ጉዳቶችም ተጠያቂ መሆንን ያስከትላል። እንደምታውቀው አግሬሰር ከሆነ ከዛ ደግሞ ሂሳቡ ተሰልቶ በሲቪሊያን በኤርትራም በኢትዮጵያም የሚኖሩ ዜጎች ላይ በደረሰ በደል ምንም 174 ሚሊዮን ኤርትራ እንድትከፍል ለኢትዮጵያ፣ ኢትዮጵያ ደግሞ 161 ሚሊዮን እንድትከፍል ነው የተፈረደው። ወደ 13 ሚሊዮን ይመስለኛል ዲፍረንሱ ኤርትራ እንድትከፍል ማለት ነው። ዋናው ግን ገንዘቡ አይደለም፣ ኤርትራ ያደረሰችው በደል እና አግሬሰር መሆኗ መገለጹ ነው። እና ይሄ በፍርድ ቤት የተዘጋ ጉዳይ ነው። ቴዲ ኢማጂን ዘሄግ ላይ ለዛውም ፋይናል ኤንድ ባይንዲንግ ነው የመጨረሻና አሳሪ ውል ማለት ነው ተብሎ በፍርድ ቤት ተዘግቶ፣ ትግራይ ጀነሳይድ ግን ምርመራ እንኳን አልተካሄደበትም። ሌታለ ነው ወደ ዓለም አቀፍ ፍርድ ቤት ቀርቦ ውሳኔ ሊሰጥበት ነው። ይህ ባልሆነበት ሁኔታ የተዘጋ ፋይል እየከፈቱ በፊት እኮ እንደዚህ አድርጋችሁናል በሚል የህወሓት ሰዎችም ያንኑ እያስተጋቡ አንዳንዶቹ ያልተፈጠረ ነገርም ጭምር ሆስፒታል አቃጥያለሁ ምናምን እያሉ፣ ከዛ በላይ ግን ያደረሰው ይሄ ድሪያ ከሻዕቢያ ጋር ከፌሎው ትግራዋይ ጋር አልስማማም ያለ ሰው ነው። በፍጹም ፊት ለፊት ቁጭ ማለት አልፈልግም፣ ለትግራይ መፍትሄ የሚሆን ብሔራዊ መሰባሰብ ጥሪ አልቀበልም ያለ ሰው ነው ከሻዕቢያ ጋር እየሰራ ያለው። ልክ ከጎረቤቶች ጋር መስራት ከሻዕቢያ እንተውና ከጎረቤቶች ጋር ህዝቦች ጋር መስራት እኮ በጣም የተቀደሰ ሀሳብ። ከጎረቤቶች ለመስራት ግን ቴዲ ሲጀመር የመደራደር አቅምህ ጥንካሬ ይዘህ የውስጥህ ውበት ጠብቀህ ነው፣ ራስን አስተካክለህ። እነሱም እኮ ግራ ሊገባቸው ይችላል። እንደ ህዝብም ካየ ነው ሻዕቢያ ይፈልገዋል ያን። እንደ ህዝብ ግን በተጋሩ መካከል ስምምነት ሳይኖር እንዴት ነው እየተጣላችሁ መታችሁ እኛን እንደ አጋር የምትቆጥሩን የማለትም ነገር ሊመጣ ይችላል። ሰሞኑ አሁን ማየው አዝማሚያ ስላለ ነው ህወሓትን አትንኩ የሚሉ ሰዎች አያለው። ህወሓትን አትጨክኑበት ምናምን የሚል ህወሓትን አትንኩ አትጨክኑበት፣ እነሱ በሀገር አቀፍ ደረጃ ከሚኖረው ጥቅም
ወይም አጋርነት አንጻር እያዩት ሊሆን ይችላል። ወደዛ ለመድረስ እኮ እንደ ትግራይ መኖር አለብን፣ እንደ ትግራይ መሰባሰብ አለብን ወይስ ያ አይፈልጉትም እና ጥሩ ስራ እየሰራልን ነውና ተልእኮውን እየፈጸመ ነውና ተውት አትንኩት ከሆነ አንድ ነገር ነው። ነገር ግን ወዳጅነት የሚፈልጉ በተለይ የትግራይን ህዝብ እንወዳለን የሚሉ ከትግራይ ህዝብ አጋርነት የሚፈልጉ የውስጥ ችግራችንን እንድንፈታ የምናደርገው ትግል አፕሪሺየት ነው ማድረግ ያለባቸው እንጂ አይ ታጥሮ የሆነ ይሄማ አትንኩ። አንዳንዱ የትግራይ ህዝብ ወዳጅ የሆኑ በዛም ዋጋ የከፈሉ ሰዎች ይህንን አዝማሚያ በዚህ በርዕዮትም አቶ ልደቱ አቅርበው የዛ አይነት አዝማሚያ ስላዩ ነው በጽሁፎቻቸውም ላይ ኖ ከኔ ጋር ከትግራይ ጋር ለመስራት የጎረቤት ህዝቦች ወይም በፖለቲካውም ያሉ አጋር የሚፈልጉ ከትግራይ ኤሊት የፖለቲካ ድርጅቶች አት ኤክስፐንስ ኦፍ ትግራይ መሆን የለበትም። ሻዕቢያ እያደረገ ያለው ያለው የተጋሩን አንድነት ብሔራዊ መሰባሰብ የሚበትንለት መሆኑ አምኖ እየሰራበት ነው። ለዚህ ነው ሌላ ቀርቶ እንኳ ሻዕቢያ አልተጸጸትኩም፣ ኢሳያስ አልተጸጸትኩም ብሏል በሚለው ሀሳብ እንኳ ወደ ጋራ መምጣት ያልተቻለው። እንዴት በጀነሳይድ አልተጸጸትኩም ይላል የሚል ማግባባት ካልቻለ ምንድነው ሊያግባባ የሚችለው? አይ እሱ እኮ እንደዚህ አስቦ ነው ምራቁን የተፋብን እኮ ጸበል ነው እንጂ የሆነ በመጥፎ ነገር አትውሰዱት እንጂ የማለት ያክል ውርደት ነው እያሉ ያለው። በነገራችን ላይ ወጣቶች የሰሩት ቪዲዮ አለ ቴዲ፣ በዚህ በተባለው ድሪያ ይሄ ጽምዶ በተባለው ወደ አስመራ ሄዶ ቤት ቁጭ ሲል የቤቱ ጀሪካን አየ ልጁ ሰውየው። ከዛ አይ ይሄ ዕቃ ሲል አይ ቶቶቶ ጽምዶን ያፈርሳል እንደዚህማ ማለት አችልም እያሉ ነው የሚያስተናግዱት። ከዛ ዞር ሲል ፔርሙዝ ያህል ኧረ እችንማ አልተውም ምናምን ይላቸዋል። ተው እንጂ እቺ ጽምዶ እኮ ጥሩ እየሄደች ነው አትነካካ። ስለ እነዚህ የተወሰዱ አይ ይሄ ጽምዶ አለመጨረሻ ላይ ልጁ እንዲሳካ የምትፈልጉ ከሆነ እዚህ ቤት ውስጥ ያሉ ንብረቶችን ከወሰድኩ በኋላ ነው የሚላቸው። ሉክ ወጣቱ በዚህ ደረጃ ነው ሞክ እያደረገው ያለ ጽምዶን ማለት ነው። ይሄ ድሪያ ህዋቶች እያካሄዱት ያለ ፍትህ ሳይኖር ምንም ጸጸት ሳይኖር ይቅርታ ሳይደረግ በዛ ላይ ደግሞ የትግራይን አቅም በሚበታትን መልኩ አሁን ከኒ ኢማጂን ቴዲ እኔና አንድ ትግራዋይ ሻዕቢያ ነካህብኝ በሚል ሊጣላኝ ይችላል ብለህ በህልም እንኳን ራሱ አስበው ታውቃለህ? እንደዛ እኮ ተፈጥሯል። አሁን አቶ ኢሳያስን ነካህብኝ ብሎ ልክ ድሮ እና አቦይ ስብሃት ያደርጉት የነበረ በኢትዮጵያ ፖለቲካ ማለት ነው። ኤርትራን የነካ ወዮለት፣ ኢሳያስን የነካ ሻዕቢያን የነካ ወዮለት እንደሚሉት ልክ እንደዛ ነው እኮ የሆኑት። አሁን እንደዛ አይነት ሰዎች ተፈጥረዋል። ጎረቤትም በለው የፖለቲካ አጋርነትን ለመፈለግ በለው ከጎረቤት ህዝቦችም እንትን ለማለት መጀመሪያ ውስጥ መጠንከር አለ። እንደ ትግራይ እኔ ትልቁ ማስተላለፍ የምፈልገው መልዕክት በዚህ ውይይታችንም ይሄ ነው። በተደጋጋሚ የብሔራዊ መሰባሰብ የህወሓታዊ መሰባሰብ አይደለም። ህወሓት ካድሬዎቹን እየሰበሰበ አንድነት እያለ ነው። በነገራችን ላይ በትግራይ ያ ሁሉ ትንሽ መተንፈሻ አግኝቶ የትግራይ ፖለቲካ ይወራበት የነበረ ነገር ከዘጋጋ በኋላ በእነዚህ ጀኔራሎች ታጣቂዎች የሱ የህወሓት ታጣቂዎች ታግዞ አሁን እነ ምግበይ ስለ አንድነት ያወራሉ። ጠላ ቤትም ሄደው በየድግሱ እየሄዱም ብቻ ማይክ ያገኙ እንጂ ዮሐንስም ከሁለቱም ጋር አንሰራም የሚል ንግግር አምጥቷል። ልክ ከሁለቱ ህወሓት ጋር አንሰራም እያለ ቆይቶ አንዱ ጋር ሄዶ እንደተለጠፈው ማለት ነው። ሁለቱ ጀነሳይደርስ ናቸው፣ በሰሜንም በደቡብም ያሉት። ሁለቱ አያስፈልጉም። እንደዛ ብለህ አሞኝ ተብሎ ነው መሰለኝ ለሁለተኛ ዙር ወጥቶ ይሄንን ይተውት። ይሄንን ቀልድ ሲሪየስ የሆነ ኢንጌጅመንት ያስፈልጋል። ወደ ሌላ ወደ ጎረቤት ሀገር ህዝቦች ወደ ጎረቤት ፖለቲከኞች ድርጅቶች ከመሄዳችን በፊት ትግራይ እንደ ትግራይ ሲሪየስ የሆነ ኢንጌጅመንት ያስፈልጋል። ያ ካስተካከልክ በኋላ ወደ ጎረቤትም ወደ ሌላ አጋርም ፍለጋ ስትሄድ መልካም ይሆናል። ነገር ግን ከነሱ ጋር የምታደርገው ግንኙነት ውስጥህን የሚያበጣብጥና ከትግራይ ውስጥ ካለ ሰው ጋር ጸብ ውስጥ የሚከትህ አሁን እኮ ወደ ጥላቻም አድጓል። በነገራችን ላይ ከፍተኛ የሆነ ጥላቻ ውስጥ ገብተዋል። ከሻዕቢያ ጋር የጀመርነው ግንኙነት የሚነካ ሰው ወዮለት እስከ ማለትም ደርሷል። እርምጃ እንወስዳለን። የትግራይ ውስጥ የተያዘ አስመራ ሄደሃል ተብሎ የተያዘው ልጅ እኮ በሰራዊት ኃይል እኮ ነው የተፈታው፣ ከፖሊስ ጉያ ማለት ነው እንዲወጣ የተደረገ። ከዚህ ጋር ተያይዞ አንድ አርሚ አለ፣ አርሚ 22 የሚባል የዛ አርሚ አመራር ልጁ በመኪና ሰው ገጭታል ተብሎ ፍርድ ቤት ልጁ ሲቀርብ ፍርድ ቤቱ ተበጥቷል። ዘሴም ታይም ደግሞ አርሚውን ልኮ አስመራ የሄደ ልጅ የታሰረ አስፈትቷል። እና እንደዚህ አይነቱ ጥንቅጥ ፍርድ ቤቶች ስራቸውን እንዳይሰሩ፣ ፖሊስ ስራው እንዳይሰራ፣ የህግ የበላይነትና የፍትህ ጉዳይ በትግራይ በጫካ ህግ እንዲተካ እያደረግ ከሻዕቢያ ጋር አጋርነት የምትፈልግ አይገርመኝም። ምክንያቱም ሻዕቢያ የሚፈልገው ያ ነው።
ፕራክቲካሊ ትግራይ ውስጥ እያደረገላቸው ነው። ኤርትራ ውስጥ ያደረገው ነገር ሚሊተራይዝ እያደረጉ ነው። ወጣቱን በኃይል እንትን እያሉት ነው። ለኢሳያስ ጦርነት እያዘጋጁለት ነው። በትግራይ ተቋምና የተቋማዊ አሰራር የህግ የበላይነት እንዳይኖር እያደረጉ ነው ያሉት። ስለዚህ ይሄ በህዝብ ለህዝብ ግንኙነት ተብሎ ታሽጎ ተሸፍኖ የቀረበው ፓኬጅ እጅግ አደገኛ ነው። ብዙ ሰው ሊረዳው ይገባል ለማለት ፈልጌ። ይሄ አሁን ከሻዕቢያ ጋር በሚደረግ ግንኙነት ዙሪያ የተፈጠረው ከፍተኛ ልዩነት ትግራይ ውስጥ በቃ እንዲህ ነው የሚሆነው። ምንም ጉዳይ እንደዚህ ነው የሚያለያየን በነገራችን ላይ። ምክንያቱም ጤናማ ፕሮሰስ የለም። ስትራቴጂክ የሆነ ግብ አስቀምጦ ያንን ለማድረግ ለምሳሌ ከጥንካሬ ቢሆን ኖሮ ይሄ የመነጨው በትግራይ ውስጥ ፖለቲካው ደህና ሆኖ ሁሉም ተወክሎበት ሰምሃው በዚህም በዛ መንገድ ኖሮት የተካሄደ ቢሆን ከሻዕቢያ ጋር ሊኖር የሚችልን ግንኙነት ባህሪ፣ አድማስ ወይም ስኮፕ እና መጠን እና ባህሪ ምናምን ትወስንና ላትወደው ትችላለህ፣ ግን ፕራክቲካሊቲውን በማየት ይሁን ልትል ትችላለህ። ምክንያቱም እንዲህ ባለ ምርጫ የምትወደው ብቻ ላይሆን ይችላል ምርጫው፣ የግድ ደስ ብሎህ ላታደርገው ትችላለህ፣ ግን አጠቃላይ የሆነ ግብህን የሚያሳካ ሆኖ ሊገኝ ይችላል። ግን ተሰልቶ ተመልከት፣ በስሌት የተደረገ በስምምነት የተደረገ ከጥንካሬ የመነጨ ሲሆን ጥቅሙን ልትሰበስብ ሊደርስ የሚችለውንም ጥፋት ልትቀንስ የምትችልበትን እድል አስቀድመህ አስበህ ስለሚደረግ ማለት ያ አይደለም እየተደረገ ያለው። ስለዚህ ይሄም ሌላ ፎልት ላይን ሆኖ ይመጣል። ነገ ምንም ፖለቲካዊ ጉዳይ ፎልት ላይን ሆኖ መምጣቱ አይቀርም። ምክንያቱም የሚብላላበት ቦታ፣ ምክክር የሚደረግበት ቦታ የለም። አሁንም ሆነ ከዚህ በኋላ በትግራይ ውስጥ የሚመጣ መከራ ዋና መነሻው ይሄ ነው። ይሄ እስካልተቃና ድረስ ምንም እኔ ከዚህ በፊትም ተናግሬዋለሁ። በቃ የሳኒቲ ፌርማታ ከታለፈ ቆይቷል። ወደዛ የሳኒቲ ፌርማታ መመለስ ብቻ ነው መፍትሄው። 1000 ኪሎ ሜትርም ሄድክ ምንም ኪሎ ሜትርም ሄድክ በቃ ወደ ተሳሳተ መንገድ እስከሄድክ ድረስ ወደ ትክክለኛ የመመለስ እድልህን የበለጠ አድካሚ ልታደርግ ካልሆነ በስተቀር ሌላ አማራጭ አትፈጥርም። እሱ አንድ ነው። ሁለተኛ ቅድም የጠቀስካት ነገር ነበረች፣ እሷን ትንሽ ማጉላት ፈልጌ ነው። ሲጅ እኔ እናንተ ስንለውና የሆኑ ሌሎች ሰዎች ሲያዩት እንዴት ነው የሚያዩት የሚል ነጥብ አንስታሉ። ችዝ ቫንቴጅ ፖይንት ብለን እዚህ ደጋግመን ያነሳ ነው ነጥብ ማለት ቫንቴጅ ፖይንት ልል ስል ቀደም ነው። አሁን ሰው ብዙ የሚስታት ኤለመንት ስለሆነች ነው ደጋግሜ የማነሳት ነው። ሲጁ የሚፈጥረው ዋጋ ውድነት ትርፋማ የሚያደርገውን ነጋዴ ወይም ትርፋማ ያደርገኛል ብሎ የሚያምንን ነጋዴ ስለ ሲጅ ስታወራው የፍቅር ዘፈን እየሰማ እንዳለ ነው የሚሰማህ እንጂ ያንተን ረሃብ፣ ያንተን ሰቆቃ፣ ያንተን ልጆችህን ማብላት እንዴት እንደምትችል ያለብህን ጭንቀት፣ የሚፈጠርብህን ኤግዚስተንሻል ክራይሲስ አይገነዘበውም። ምክንያቱም ቫንቴጅ ፖይንቱ ሌላ ቦታ ነው፣ ገንዘብ ነው፣ ስግብግብነት ነው፣ ትርፍ ነው። ሁሌም የሆነ ጉዳይ ሲነሳ የት ጋር ቆሞ ነው ይሄ ሰው የሚያየው የሚለውን ማየት ምልህ እኔና አንተ ወይ የሆነ ሰው በሆነ አካባቢ እኮ እርድ ተስፋፋ፣ ሰዎች እየታረዱ ነው ምናምን እንደነግጣለን አይደለም። ግን ይሄ መሆኑ አትራፊ ያደርገኛል ብሎ ለሚያስብ የቢላ ነጋዴ ግን ዜማው ተመሳሳይ አይደለም፣ ትርጉሙ ተመሳሳይ አይደለም። ለዚህ ነው የህወሓት ቫንቴጅ ፖይንት መጀመሪያ ይታወቅ፣ እሱ ላይ ግንዛቤ ይኑር። ህወሓት ትግራይ ሲል ምን ማለቱ ነው? ጭፍጨፋ ሲል ምን ማለቱ ነው? ፍጅት ሲል ምን ማለቱ ነው? ጦርነት ሲል ምን ማለቱ ነው? እንዴት ነው የሚያሰላው? የት ጋር ቆሞ ነው የሚያሰላው? የት ጋር ቆሞ ነው የሚያየው ነገሩን ብሎ መጠየቅ ያስፈልጋል። ለዚህ ነው በትግራይ ጦርነት ሊመጣ ነው ሲባል የምንደነግጥ የምንሰጋ፣ በማናቸውም የሰው ልጅ ላይ ጦርነት ሊመጣ እንደማይገባው ሁሉ በተለይ ደግሞ በጦርነት ክፉኛ የተጎዳው የትግራይ ህብረተሰብ ላይ ሲመጣ ደግሞ የበለጠ ይሆናል። የሚያሰጋን የሚያስፈራን አይነት ነገር እነዛ በዎር ፕሮፊቴሪንግ ውስጥ የተሳተፉት ሰዎች የሚያዩት ያንን ስዕል አይደለም። እነዚህ ጀነራሎችን በላቸው፣ ባለስልጣናቱን በላቸው፣ በህወሓት ጽሕፈት ቤት ውስጥ የመሸጉትን ሰዎች በላቸው፣ ተመሳሳይ ስዕል አይደለም እያየን ያለ ነው። የተግባባን ይመስለናል እንጂ የተግባባን አይደለም። ህዝብ ሆነው አያዩትም፣ ሟች ሆነው አያዩትም፣ ረሃብተኛ ሆነው አያዩትም፣ አልታደሉም። ለዛ ቢሆን ኖሮማ ያንን ቱል
ህብረተሰቡ እንዲኖር ማድረግ ነው ስራዬ። ህብረተሰቡ ችግር ሳይደርስበት በፊት ከፊሉን ችግር እኔው ራሴ ተጋፍጬ ቀርፌ አዌርነስ ፈጥሬ አዘጋጅቼ መቅረፍ ነው ስራዬ ቢሉ ኖሮ ተመሳሳይ ቫንቴጅ ፖይንት ላይ ያለ ነው እንል ነበረ። የትግራይ ፖለቲካ ግን በእኔ አስተያየት ከትግራይ ህዝብ ጋር አንድ አይነት ቫንቴጅ ፖይንት ኖሮት ስለማያውቅ ነው ይሄም ሁሉ ጉዳት የመጣው። በትግራይ ስም እየተንቀሳቀሰ የትግራይን ህብረተሰብ የሚያከስር ፖለቲካ የተከተለው ድርጅቱ በዚህ ምክንያት ነው። ከህዝቡ ጋር የሚጋራው ቫንቴጅ ፖይንት ስለሌለ ነው። እሱ በጣም በጣም የሚዘነጋ ነገር ነው። ህዝባዊ ወያነ ሓርነት ትግራይ ስላለ ስለ ትግራይ ያስባል ማለት አይደለም። ህዝባዊ ስላለ ስለ ህዝብ ያስባል ማለት አይደለም። አብዮት አካሄዳሉ ስላለ ኔሴሰርሊ አብዮታዊ ነው ማለት አይደለም። ሓርነት ስላለ ሓርነት እኛ በሚገባን መልኩ ነፃነትን ያቀነቅናል ማለት አይደለም። ነፃነት ሲል ምን ማለቱ ነው? ከምን ቦታ ቆሞ ነው? ሓርነት ስላነሳ ነው። የትግራይ ሀገርነትም እያቀነቀኑ ነው ሰሞኑ። እኔ ይሄንን ወጣት የማይገኝበት ሆነባቸው መሰለኝ። ለእንትን ነው ይሄ ደግሞ የኖረ የህወሓት ታክቲክ ነው። ማይንድ ዩ ራሳቸው የጻፉት ብሔርን እኮ እናቀነቅን የነበረው ለታክቲክ ነው እንጂ እኛ መደብ ነው ዘላቂ ተቃርኖ ነው ብለን የምናምነው የመደብ ተቃርኖ ነው። ግን እንደዛ ብንል ገዢ ስለማናገኝ ነው ብሔርን ፊት ያስቀደም ነው ብለው የተናገሩ ጎበዛዝት ናቸው። ቀለም መለዋወጥ፣ በውስጥ የሆነ ነገር አምኖ ከላይ የሆነ ነገር ፕሮጀክት ማድረግ የኖረ የህወሓት ተፈጥሮ ነው። ባይ ዘ ዌይ የሆነ ዲቃላ ማንነት መያዝ አብዮታዊ ዲሞክራሲ በፕሮግራምህ ትጽፍና አይነተኛን ዲሞክራሲ ህገ መንግስት ላይ ትጽፋለ። በአብዮታዊ ዲሞክራሲ ሚዲያውን በሙሉ መቆጣጠር አለብኝ ትልና አደባባይ ላይ ስለ ነጻ ፕረስ ታወራለ። በውስጥ ዲሞክራሲ በገደብ እና ዲሞክራሲ የማይገባቸው ኃይሎች የህብረተሰብ ክፍሎች አሉትልና አደባባይ ላይ ሁሉም በህግ ፊት እኩል ነው የሚል ነገር ትጽፋለት፣ ዲስኩር ታደርጋለህ ምናምን። ስምህ ላይ እና ተከታይህን በብሔር ስም ታደናግራለህ። ግን ኢን አክቹዋሊቲ የምታረገውም የምታስበውም ከዛ ተቃር ይሄ የምርህ በውስጥህ ባሪክ ሶሻሊዝምን ታምናለህ፣ በአደባባይ ግን ነጭ ካፒታሊስት ነኝ ብለህ ታውጃለህ ምናምን። ከዛ ርዝራዡን ነው የወሰዱት እነዚህ ሰዎች። አሁን ስለ አገርነትም ሲያወሩ ሲሪየስ አይደሉም። ምን ይጠይቃል አገርነት ታዲያ? መጀመሪያ እኮ የሚጠይቀው የኔሽን ቢልዲንግ ፕሮጀክት መጀመሪያ የሚጠይቀው ኢንክሉሲቪቲ ነው አይደለ? ጤናማ ሀገር መመስረት ከሆነ የምትፈልገው መጀመሪያ የምትፈልገው አቅምህን ሁሉ አሰባስበ መጠቀም፣ የተለያየ አስተሳሰብ ያላቸውን ሰዎች በጠለባ በዛ የሀገርነት አምብሬላ ስር ማካተት ነው የመጀመሪያው እርምጃ ነው። እነዚህ የት ጋ ቆመው ነው የሚያወሩት የሚለው ሁልጊዜ መጠየቅ ያለበት ጥያቄ ነው። ያ ጥያቄ ሲጠየቅ አልመለከትም። አንድ በጣም ክሪቲካል ነጥብ ነው ይሄ። ግን ኢሳያስን በተመለከተ እየተናገርን ስለሆነ አንድ እዚህ ላይ መነሳት ያለበት ነጥብ አለ። ኢሳያስ ስለ ውጭ ጣልቃ ገብነት አንስቷል። ቅድምም ጨረፍ አድርገን አንስተነው የነበረ ነገር ነው። ኢሳያስ ብልጽግናን ሲከስ የአብይ አህመድ አገዛዝ ባለፉት 5 ዓመታት ይህንን 5 ዓመታት የሚለውንም ተመልከቱ፣ ልብ በሉ፣ በውጭ ኃይሎች እየታገዘ በራሱ ህዝብ ላይ ጦርነት መክፈቱን ተናግሯል። በጣም ማለት ይሄ ፋርስ ነው። ይኸውልህ የሚሊዮኖች ህይወትና ደም ባይኖርበት ኖሮ በሳቅ የሚያፈርስ ነገር ነበር በነገራችን ላይ። ምክንያቱም አሁን እዚህ ጋር የምታየው ትርኢት አሉላ አመድ በዱቄት ይስቃል እኮ አይደለም፣ አመድ በአመድ ይስቃል ነው። ሁለት አንድ አይነት ባሪያዎች ናቸው፣ እርስ በርስ ባሪያ እየተባባሉ የሚካሰሱት። ይኸውልህ ባለፉት 5 ዓመታት ሲል ከ2020 ጀምሮ እየቆጠረ ነው ማለት ነው አይደለም? ሰው የትግራይን ጦርነትም ያካትታል ማለት ነው። ባለፉት አንደኛ ከኔ ጋር እስካለ ድረስ አብይ አህመድ በማንም ላይ ያካሄደው ውጊያ ትክክል ነው እያለ ነው። ቢኮዝ ኢሳያስና አብይ በተስማሙበት ወቅት አብይ ሶማሌ ክልል ዘምቷል፣ ኦሮሚያ ክልል ዘምቷል። ያ ግን ጦርነት በህዝብ ላይ የታወጀ አይደለም፣ ምክንያቱም ከኢሳያስ ጋር በመተባበር የተደረገ ነው። ሁለተኛ ባለፉት 5 ዓመታት በኢትዮጵያ በተካሄዱት አብዛኛዎቹ ጦርነቶች ኢሳያስ ራሱ በዋና አዋላጅነት በዋና ምንድን ነው በዋና እንኳን ማለት ያስቸግረኛል፣ በረዳት መሐንዲስነት መሳተፉን ከግምት አያስገባም። ይሄ ንግግር ባለፉት 5 ዓመታት በጦርነት ማለት ስለ ኢትዮጵያ ያለፉት ዓመታት ጦርነት ስታወራ 5 ዓመታት ጦርነት ስታወራ እኮ ትልቁን ፓርቲ የሚወስደው የትግራይ ጦርነት እንደዛ ውስጥ ኢሳያስ
ኢቨን የላኳቸውም ኃይሎችም እኮ ነው አሁን ያንዱ ሆነሃል ብሎ የሚከሰው እሱ ነው የምልህ እኮ ያንዱ ሆነ አሁን ተልከሃል ነው። ሁለታችን በጋራ ስንላክ ነበር። አብረው ሲላላኩ የነበሩበትን ጉዳይ ኦፍኮርስ የየራሳቸው ምክንያት አላቸው። ኤጀንሲ ነበራቸው በጦርነት ውስጥ። ግን ይህንን እንትን ያደረገው ተላላኪነት የምትጸየፍ ከሆነ ቦርድ ነው መሆን ያለበት በሚል ድሉ ይችላል ነው የሰውዬ የምለው በዚህ ምክንያት ነው። አንድ ሁለተኛ፣ እርሱም ራሱ አብይ አህመድ ህዝብ ላይ ጦርነት ሲያውጅ የተሳተፈ የተባበረ የተዋጋ፣ በዚህም ምክንያት በኢትዮጵያ ውስጥ ከባድ የጦር ወንጀልና ጸረ ሰብአዊነት ወንጀል ወይ ክራይም አጌንስት ሂውማኒቲ የፈጸመ የዘር ፍጅት በመፈጸም የተከሰሰ የውጭ ኃይል እንደሆነ የረሳው ይመስላል። የውጭ ኃይል ይህንን ነው የምልህ። እንደ ሎካል ፖለቲከኛም እንደ ሌላ አገርም ነው የሚያጫውታቸው። በተመሳሳይ ጊዜ ሁለት ተጻራሪ ነገር የማመን የዚህ የደብል ቲንክ ሰለባ ናቸው የምልህ አንዱ በዚህ ምክንያት። ግን እዚህ ላይ ሻዕቢያ ብልጽግናም ሻዕቢያን ቅጥረኛ እየተባባሉ ነው አይደል የሚካሰሱት ብለናል ቅድም። እና ፋርሲካል ነው ትዕይንቱ። ኢሳያስ ይኸውልህ በ34 ዓመት የስልጣን እድሜው ሻዕቢያ ወይ ኢሳያስ ቀጣሪ እየለዋወጠ በዓለም ላሉ ከተለያየ አቅጣጫ ለሚመጡ ኃይሎች ከመገረድ ውጭ ሌላ ምንም አይነት ታሪክ፣ ምንም አይነት እሴት፣ ምንም አይነት መርህ የሌለው ቡድን ነው። ጥላቻ አለው፣ የትርምስ አጀንዳ አለው። ያ ግን ይሄ ነው የሚባል ፖሊሲ፣ የኢኮኖሚ ፖሊሲ ይሄ ነው የሚባል የፖለቲካ ፕሮግራም ይሄ ነው የሚባል እንትን አለው ልትለው የምትችለው ኃይል አይደለም። ነገር ግን ራሱን የሚያቀርበው ራሱን ችሎ እንደቆመ አይበገሬ፣ ሌሎቹን የሚከሰው ደግሞ በወኪልነት ወይ በተቀጣሪነት ነው። ኢሳያስና በሌሎች ለውጭ ኃይሎች አሽከርነት ባደሩ አገዛዞች መካከል ልዩነት ይፈለግ ቢባል ነው የምልህ። እኔ የማየው ሁለት ልዩነት ነው። አንዱ ኢሳያስ ረከስ ባለ ዋጋ ራሱን ለገበያ ማቅረቡ ነው። ምክንያቱም ኢሳያስን ለመቅጠር ያን ያህል ትልቅ ኢንቨስትመንት አያስፈልግም። ሁለተኛ ጌቶቹን ቶሎ ቶሎ የሚለዋውጥ አመለቢስ ባሪያ መሆኑ ብቻ ነው። አንዴ ከኢራን ጋር፣ አንዴ ከግብፅ ጋር፣ አንዴ ከኳታር ጋር፣ አንዴ ከሳውዲ ጋር፣ አንዴ ከዩኤኢ ጋር፣ አንዴ ከምናምን ጋር ከእስራኤልም ጋር እያለ ሁሉንም ግን የሰራው በተቀጣሪነት ነው። ምናልቴ ኢራን ጋር በነገራችን ላይ የሁቲዎች የደገፈበት አሁን ከትግራይ ጋር ከህዋቶች ጋር የሚደረገው ነገር በደንብ አድርጎ ያሳያል። እንትኑ ሁቲዎች አብደላህ ሳልሐን ለመጣል ተጠቀመባቸውና ከኢራን ጋር በኢራን ድጋፍ አግኝቶ ከዛ ሰንዓ እንደገቡ ነው የሺዓ መንግስት ተቋቋመ። አደጋ ነው ብለው እስራኤልና እነዚህ ሚድል ፓወር የሳውዲ እነዚህ ጂሲሲዎች በአሜሪካ እንትንነት ሲዘምቱ ሁቲዎችን ቻው እንኳ ሳይላቸው ነው እዛ ሄዶ የተቀረቀረው ጂሲሲ ውስጥ የታች ሰብ ኮንትራክተር ሆኖ ማለት ነው። ሳውዲ ናብጎዶቦና ትምፃ ምናምን ብሎ ሲጋብዝ ንግግሮቹ በጠቅላላ እኮ ፑቲንን ሄዶ ምራን ሲል የሆነን እንትን በቃኛን ሁሉንም ልምምት ነው በባርነት እንጂ ምን ነው እንዲ አለቃ ይሁን እንጂ ብሎ መጋበዝ ነው እንጂ ይሄ ነው የሚባል። ሌላ ከትራምፕ ጋር ተያይዞ እዚህ ስፒች ላይ ቴዲ ደብል ቲንክ ያልከው ነገር በደንብ ስለሚያሳይ ነው። ፑቲን ጋር ሄዶ በዶላር ነው እየተጫወቱብን ያለው። አዲስ የፋይናንሻል ኢንጂኒሪንግ ነው፣ ፋይናንሻል ኢንጂኒሪንግ ያስፈልገናል። እሱንም ካላመጣን በማዕቀብ እየቀጡ እያሰቃዩ ነው እና ምናምን። ከዛ የትራምፕ መምጣት እንደ ጥሩ እንደ ተስፋ አድርጎ ያስቀምጠዋል። ትራምፕ ደግሞ በዚህ ፋይናንሻል እንትን የሚሳተፉ ሌላ ኦልተርኔቲቭ የዶላር የሚያመጡ ብሪክስን ጨምሮ ወደ መቅጣት ነው የገባው። ዴይ ዋን ስራው እሱን ነው ያደረገው። እዛ ካላችሁ ከኛ ጋር ትሆኑም ብሎ በአንድ በኩል የትራምፕ መምጣት ተስፋ እንደሆነ ጥሩ እንደሆነ ይናገራል። በሌላ በኩል ደግሞ ያው የዶላር ያደረሰባቸው አደጋ ደግሞ የሚገልጽበት ሁኔታ አሁን ይህን ሁሉ የውጭ ጣልቃ ገብነት ይሄ አሁን ቅድም ስናወራ ብዙዎቹ ነጥቦች ለብልጽግና ይሰራሉ ብለናል አይደል? አብይ እየመለሰ ያለው ደግሞ በጀነራሎቹ በኩል ነው። በነገራችን ላይ ሰው አሁን ቅድም ዮሐንስ ገብረ መስቀል ተናግረዋል፣ አበባው ታደሰ ተናግረዋል፣ ጌታቸው ጉዲና ተናግረዋል ምናምን በዚህ እና ከዚህ ጋር እነዚህም ይውል ዋናዎቹ ባንዳዎች፣ ዋናዎቹ አገር ሻጮች፣
ዋናዎቹ ሉዓላዊነት አስደፋሪዎችና የሀገር ጥቅም አሳልፎ ሰጪዎች ሆነው እያለ ጉሮሯቸው እስኪነቃና ያለ አንዳች ሀፍረት ሌላውን የሚከሱት ግን ሉዓላዊነት አሳልፎ በመስጠት በተላላኪነት በባንዳነት ነው። አንዳንዴ ፕሮጀክሽንም ነው በነገራችን ላይ ራሳቸውን ሌላ ሰው ፊት ላይ የሚያዩት እንጂ አሁን የኢትዮጵያ ድንበር ያልተደፈረበት አቅጣጫ አለ ታዩ እንዴ? በዛ ኤርትራ፣ በዛ ደቡብ ሱዳን፣ በዛ ሱዳን፣ በዛ ጅቡቲ ሳትቀር ደቡብ ሱዳን ምንድን ነው የወሰደችው ሰሞኑን ከተማ? ኢትዮጵያን አሁን ኢትዮጵያ መሸታ ቤት አይደለች እንደ አንዴ ስዬ አብርሃ እንዳሉ ይህንን ካረጉ በኋላ በማንኛውም የኢትዮጵያ ጥቅም ተደራድረን ስልጣናችን እናስጠብቃለን እያሉ ግን አክቹዋሊ የሚጮሁት ባንዳ እያሉ ነውና ውስጣቸው የሚጮኸውን ነገር አውጥተው ስላወጡት ያልሆኑ የሚሆኑ ይምሰላቸው አላቅም። እኔ አሁን ግን አድቡ ብሏል ኢሳያስ። ለሶስት ኃይላት መልእክት አስተላልፏል። ለእነዚህ ማዕከላዊ ኃይላት ለሚባሉት ሚድል ፓወር ካንትሪዝ በዋናነት ለዩኤኢ መልእክት አሻግሯል። ከዛ አብይ አህመድ መጠን የሌለው ዶላር እያፈሰሰ ነው መሳሪያ ለመግዛት እና ተተኳሽ እያከማቸ ነው። አፋርን እንደ ጦር ሰፈርነት እየተጠቀመ ነው። የኦሮሞማን የማይሰራና የኦሮሞን ሕዝብ የማይወክል ስነ ሀሳብ እያራመደ ነው። የኩሽ ፖለቲካን እያቀነቀነ ነው ሲል ሰማው ምንም ሳይሰጥ የሰሜን ጥምረትንም የሚጠይቅ ይመስላል ኢሳያስ። እዚህ ጋር ግን ሰው ቅድም ያልነው ነገር አለ። የኦሮሞ ብሔረተኝነትን ኢሳያስ የሚመለከተው እንዴት ነው ካልክ በፈለገ ጊዜ ኢትዮጵያን ዲስቴብላይዝ ሊያደርግ የሚችልበት ግን ደግሞ ዝቅ አድርጎ የሚመለከተው እንቅስቃሴ አድርጎ ነው። እንዳልኩት ለየትኛውም በኢትዮጵያ ውስጥ ለሚካሄድ ህብረተሰቡ ላይ ኦነግ ምላሽ ሰጥቷል። የኛዎቹ ኢሳያስ አልተጸጸጥኩም ሲል ምን ማለቱ ነው ብለው መግለጫ እንዲያወጡ አትጠብቅ። ምክንያቱም የእግረኛ ሰራዊታቸው ይህንን የምታነሱ ሰዎች ወየላችሁ ሲል እና ማለት ኦነግ ምላሽ ሰጥቷል። አይ ቲንክ ኦኤፍሲም በፓርቲ ደረጃ ይሆን አላውቅም፣ ጃዋር ስለ ኦሮሞማም መልስ ሰጥቷል። ያው የኦኤፍሲ አመራር ነው እንደምታውቀው፣ የኦፌኮ ነው የሚባለው፣ ያ ኦፌኮ እና ሁሉም በተቃውሞም ጎራ ይሁን በገዢዎችም ይሁን የራሳቸውን ድርሻ ወስዶ ምላሽ በሚሰጡበት የህወሓት ሰዎች ግን እንዳልኩ ቅድም ተፍቶብናል ምራቁን፣ ግን ያው እቺ እኛ የምንወጣባት የምንገባባት ጸበል ስለምታመጣልን ብለው ዋጣ አድርገዋት ነው ጸጥ። Ethio 7 Star